ይህቺን ሴት የተከተላችኋት ቀን ገደሉ የምትገቡት እግዚአብሔር ፍቅር ነው። እቺ ልጅ ዝሙት የሚቀሰቅስ ዳንስ ትደንሳለች፣ ዝሙት የሚቀሰቅስ ልብስ ትለብሳለች ብሎ አይጠላሽም። ዳዊት ፋሲል የእስራኤል ደንሳ ውንብድና በግልጽ ተናግሯል። ሐዋርያት አሉ ብሎ የሚያምኑ ሰዎች መጡ። እነማን ስላቸው እስራኤል ዳንሳ አጭበርባሪ ሁላ ቀን ነው እየመሸባቸው ያለው። እኛ ዘይት አንሸጥም ውሃ አንሸጥም እነከሌ ይሸጣሉ ይሉና እነሱ ጋር ስትሄድ መጽሐፍ እናንተን ይሸጡልሃል። ይሄማ ከአቅሜ በላይ ነው ቄስ። የእውነት አንዱ አጋንንት የያዘ ሰው አስወጣልን ብለው አመጡለት። በኢየሱስ ስም በለው እንዳይጥል ይለዋል። ያላሰበውን አታሳስበው ባክህ ፈጠብጠኛ። ይኸውልሽ የኔ ሚስት ሰርጌን እንደሷ ካላደመቅሽ ትቀሪያታለሽ። ስለዚህ ዛሬ ላችኋለሁ መዳን በሌላ በማንም የለም። አግኝቼ ነው ወይ በዚህ ንጉስ ቤት ውስጥ መዋል? ተገኝቶ ነው እዚህ ንጉስ ጋር መዋል? በዝና የሚያድን ጌታ እኮ ነው። እግዚአብሔርን አውቀኸው ከምትንቀው ሳታውቀው ብትዳፈረው ይሻላል። ሁለት ምክንያት ነው እግዚአብሔርን ማጥፈር። አንደኛው ያወቀው ሲመስል፣ ሁለተኛው ደግሞ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም ግን እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደ ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን እንደተጀመረ ረስታችኋል መሰለኝ። ሰብስክራይብ እያደረጋችሁ አይደለም። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። ከኛው ጋር ቆመው ስላሴን የማያውቁ እግዚአብሔር ሶስት አካል እንዳለው የማያውቁ ሰዎች አየ። ኦንሊ ጂሰስ የሚመስሉ ሰዎች አየ። ሁለተኛ በመካከላችን ሐዋርያት አሉ ብሎ የሚያምኑ ሰዎች መጡ። እነማን ስላቸው እስራኤል ዳንሳ የሚሉ ጉደኞች መጡ። ይሄን ሁሉ ጥቅስ እያሳዩ መሀላችን ዶክትሪን ይሄንን የክርስቶስን ትምህርት መዋጥ ለበሽታቸው ኪኒን ሲውጡ እንደሚመራቸው ሰዎች ሆነባቸው። ከነ በሽታዬ ብኖር ይሻላል አሉ። ጥቅስ አትስጠኝ በጭፍና አምናለሁ አሉ። ጳውሎስን የሚያክል በአብና በወልድ የተጠራ የተመረጠ የተሾመ የተላከን ሰው እኛ ሰፈር ካለ ሐዋርያው በቀለ ጋር ሐዋርያው ማሞ ጋር እኩል አድርጎ ማሰብ ነውር ነበርና ነውር ነው። ወንድማችን አማን ሻሎምም ስለነዚህ ሐዋርያንን በሚሉት ዙሪያ የግል ሐሳቡን ሪፍሌክት አድርጓል። ከፍላ ላይ ነው ያለው ጀለስ ቲክቶክ ገብቶ አሁን ማለት ነው። እስቲ 1000 10000 5000 የምትሉ ሰዎች እስቲ ጻፉ። ቁጥር ኃይላችሁ ይታደሳል፣ ነገራችሁ ደህና ይሆናል። እንደ ቀድሞ አይሆንም። ጨለማው ተገፈፈ፣ ብርሃኑ ሮጠ፣ ተዳ ፈረጠጠ ምናምን ይላል ማለት ነው። አሜን 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 ይላል ከታች ህዝቤ። አስገብቻለሁ ፕሮፌት ድረስ ይልክልሃለሁ። እሬ ምንድን ነው የሚያሳየኝ እንደዚህ አይነት ነገር? አሁን የዚህ መሀይም መጫወት ሳይሆን እንግዲህ የሚታለለው ከታች ከሱ ያነሰ አይኩ ያለው ሰው ነው አይደል? ከሱ ያነሰ አስተሳሰብ ያለው ሰው ነው ከታች አሜን በቃ እሱ የሚለው ነገር እውነት ነው ብሎ የሚከተለው ከሱ አስተሳሰብ ያነሰ ነው ማለት እኮ ነው። ከረንትሊ አስቸጋሪ የሆኑት ምዕመኖቹ ናቸው እንጂ እነሱ አይደለም። እነሱማ ኦሬዲ አውቶራይዝድ የሆኑ የተረጋገጠላቸው ህጋዊ ሌቦች ሆነዋል እኮ። በቃ ህጋዊ ሀገር ያወቃቸው ፀሐይ ሞቃቸው ሌቦች። እኔ እኮ በዚህ ዙሪያ ለምን ዝም እንደሚባሉና ለምን ኤክስኪውዝ እየተደረጉ እንዳለ ራሱ ትልቁ ጥያቄ ነው። እስከዛሬ እንቆቅልሽ ሆኖብኝ የቀረ ጉዳይ ነው። ምክንያቱም በዚህ ልክ በአደባባይ የወጣ ውንብድና ውስጥ በአደባባይ የወጣ ህዝብን የማጃጃል ስራ ይዘው ወጥተው መጽሐፍ ቅዱስን እንደ አለርጂ የሚጸየፉት ሆኖ በዚህ መልኩ ሲበዘብዙ ማየት እጅግ በጣም ያሳፍራል። ለዛ እኮ ነው እነዚህን ስናይ ልባችን እየተሰበረ፣ ልክ ደግሞ እነዚህን ስናይ ደግሞ ልባችን ይጽናናልናል። መገለጥ ሰዎችን ቸርች ውስጥ አያቆይም። በእግዚአብሔር ቤት ውስጥ ወንጌል በኃይል በስልጣን በእውነት ካልተሰበከ ይሰለቻል። ያ ቤተ ክርስቲያን ይደክማል። የሆነ ጊዜ ላይ በድንገት ሳይታወቅ ቸርች አቆመ ሰውየው። ሚስቱ ደግሞ ጌታን በጣም የምትወድ ነበርና ትመክሯለች። ቆይ ለምንድነው ቸርች ማትሄዱት? ያው እሷን ላለማሳዘን ምክንያቶችን እየፈጠረ ቆየ። እዛም በኋላ ጨንቋት ለፓስተሩ ወዳ ነገረች። ለምንድነው ቸርች አትታይም መቅረት ጀምራል ሲባል ፓስተር ያለ ምንም ችግር የለም እመጣለሁ፣ ግን አንድ ጥያቄ ፓስተርዬ ሊጠይቃል። ቆይ እኛ ቸርች የሞላው አባል ሁሉ ወንዝ ዳር የቆመ ነው እንደ ለምንድን ነው እንደዚህ ያልከው? ሲል የመጣው ሁሉ ይሻገራል ይላል። መገለጥ ቸርች ውስጥ አያቆይም ሰዎች፣ ግን ይሄ ያቆያል።
በዘመኔ የምናፍቀው በዘመኔ የምሻው ነገር ቢኖር ልክ እንደዚህ ያሉ ወጣቶችንና ልክ እንደዚህ ያሉ ከእግዚአብሔር ቃል ጋር የተቆራኙ የተፋቀሩ ወጣቶችን ነው። አሁን እኮ አይታችኋቸው ከሆነ እነኚህ ነብይንን ሐዋርያንን ባዮች እያፈሏቸው እያንተከተኩ የሚያሰራጯቸውና የሚደረድሯቸው ሌባ ጥቃቅንና አነስተኛ በየገጠሩ በየመንደሩ እየተመሸጉ ድንኳን ጥለውና ሸራ ወጥረው ሊዘርፉ የተደራጁ ስፒከር ምኑ ማይኩ ከዛ ከተላኩበት ቦታ ስፖንሰር ተደርጎ ይላካል። ረብ ኢየሱስ እንደው እኮ ዘመኑ እኮ በጣም ነው የሚያሳፍረው። ሰውራ አባል እኛ ዘይት አንሸጥም ውሃ አንሸጥም እነከሌ ይሸጣሉ ይሉና እነሱ ጋር ስትሄድ መጽሐፍ እናንተን ይሸጡልህ። አየ ሁለቱም እየበሉ ነው እኮ ግን እነዛን ሰድበው ነው እነዚህ የሚበሉት። ስለዚህ እንደዚህ አይነቶቹ አሉ። አሁን ምንም ግልጽ እኮ ነው ኢትዮጵያ ቤተክርስቲያን ላይ እኔ ማልሄድባቸው ቸርች ናቸው ብዬም ማላስባቸው ብዙ አሉ። ማልሄድ ቸርች አልሄድም ለቸርች አልሄድም ህብረትም አላረግም እኮ ይሄ ነገር ከምን የመጣ ነው? ቅድም እንዳልከው የግል ጽድቅ በቃ ራስ በስራው በጸሎቱ በመንበርከክ ከዛ ደግሞ ህዝብ ላይ ራሳቸውን የመሳል ምን አለ መሰለህ ባለፉት 9 እና 10 አመታት ብዙ ኮምፕሌን አለ አይደል በኢትዮጵያ ቤተክርስቲያን ላይ እኮ የሆነ ሚነሳ ከሊ እንዲያረገ በሚል የሚዲያው ሙዚቃ ምናም ስማቸው ጭምልቅልቅ ያለ ሰዎች አሉ። እነሱን እንደ አድቫንቴጅ በማንሳት ትንሽ የተሻሻለ ነገር በማድረግ ለገበያ ራሳቸውን ያቀርቡ። እኛ አሪፍ ነን ይሉሃል። ከዛ እዚህ ጋር እነዚህ ጋር አሪፍ ናቸው ብለህ ስትሄድ ከነዚህ የባሱ ናቸው፣ ግብዞች ናቸው። ልክ እንደ ፈሪሳውያን አሁን ለምሳሌ አንዳንዱ ዛሬ ቆንጆ ተናገረ የእውነት ሰርቦ ይሸጣል። አንዳንዱ ለፈውስ ብሎ ይሸጣል፣ ይሄን የለበሰ ይፈወሳል። አንዳንዱ ደግሞ ለሩጫ ብሎ ዋጋው እንደውም ይሄኛው የፈውስ ያለው ይጨምራል። ለፈውስ ያለው 500 ብር ነው እንሮጣለን ይልና ደግሞ በ1000 ይሸጣል። የስማርት ናቸው እነሱ። ያካሄድ ችግር ነው እንጂ እነዛኞቹ ያካሄድ ችግር አለባቸው እንጂ ቀርበህ አንድ ቴብል ላይ ምሳለ መብላት ብትቀር እነዚህኞቹ የዋህ ናቸው። እንደው የሚገርም እውነቱን ነው። በነገራችን ገጥሞ ያለ እንደዚያ ነገር ፏሊ ስሟል ወዳሉ አድናቂ ነኝ ላይ ይሏል። እነዛ ስማርት ናቸው፣ መልክ እየሰሩ ነው የሚኖሩት። በጣም እንደ አይነቱ አካሄድ አይቀጥልም። ሂዩማን ዊዝደም ነው ይሄ። እኔ ምናደድበትና የምቃጠልበት ጉዳይ ምን እንደው ታውቃላችሁ? እያወቁ ዝም በማለታቸው ነው። ማለት እያወቁ ማለት ቆይ እኔ አሁን ለነቴዲም ለሌሎቻችሁም አቃለው አገልግሎት ላይ ነው ያላችሁት፣ እያገለገላችሁ ነው። በራሳችሁ በገባችሁ መጠን እየኖራችሁ ጌታንም እያገለገላችሁ ነው። እሱ ሌላ ነገር ውስጥ አልገባም። በቃ እያገለገላችሁ ነው። ነገር ግን በቤተ ክርስቲያን ውስጥም ሆነ አገልጋዮች ነን ብሎ በሚመጡት ላይ ኮምፕሌን ካላችሁ ለምን አመታት ካስቆጠራችሁ በኋላ የሆነ ሚዲያ ቱግ ሲል መጣችሁ ዛሬ ነገሮችን ለማጋጋል ለምን ትፈልጋላችሁ? ይህ ሰው እስከዛሬ ይሄንን ጉዳይ ሳይናገር በነዛ አገልጋይ ነን በሚሉት መሃል ያለውን ሸርና ሸፍጥ ሳይናገር አሁን ይሄን ነገር ሲያደርግ ለምን መጥቶ ሚዲያ ላይ መናገር አስፈለገ? ስለሱ ተናግረን አጫጫወን ስለጀመረው አዲሱ ፕሮጀክቱ ጥሩ ነገር ምሰራ ከሆነ መልካም ነገር ምሰራ ከሆነ የኡነትም ደግሞ ኦፕን ሄቨን የተባለውን ነገር ወደዛ የሚመራ ነገር ከሆነ እኮ ወደድንም ጠላንም ካንተ ጎን የመቆም ግዴታ አለብን ብራዘር። የኡነት ግዴታችን ነው። ወደድንም ጠላንም ነው ብለ ፈጣሪ ድንግል ስላልሆንሽ አይጠራሽም። ዝሙት ቀስቃሽ ልብስ ስለምትለብሽም አይጠላሽም። ፍጹም ጻድቃን ሃይማኖተኞች የሚዘረዝሩትን ኃጢያት ስለፈጸምሽም አይጠላሽም። ፈጣሪሽ የሚያየው ልብሽን እንጂ አለባበስሽን አይደለም፣ አኳኋንሽን አይደለም፣ ኃጢያቶችሽን አይደለም። እግዚአብሔር ፍቅር ነው። የሰው ባህሪም የለው። እቺ ልጅ ድንግል አይደለችም፣ እቺ ልጅ ዝሙት የሚቀሰቅስ ዳንስ ትደንሻለች፣ ዝሙት የሚቀሰቅስ ልብስ ትለብሳለች፣ እንደዚህ ታረጋለች፣ እነዚህን ኃጢያቶች ትፈጽማለች ብሎ አይጠላሽም። ያው እውነት ነው። እግዚአብሔር ፍቅር ነው። እግዚአብሔር መልካም ነው። ሁላችንንም ይወደናል። ግን እዚህ ጋር እንድትገነዘቡት የምፈልገው ነገር እኛን ነው እንጂ የሚወደው ኃጢያቶቻችንን አይደለም። ለዛም ነው መጽሐፍ ቅዱሳችን ላይ እነዚህ ነገሮች አታድርጉ ብሎ ትእዛዝ ይሰጣል። እሷ ግን እንደሰማችኋት ፍጹም ጻድቃንና ሃይማኖተኛ ነን የሚሉ ሰዎች የዘረዘሩትን ኃጢያት ስላረጋችሁ አይጠላችሁም እያለች እንግዲህ እሷ እያረገችው ያለችው ነገር ምንድነው? ሹገር ኮቲንግ ይባላል። መጥፎ ነገር ነው የምትናገረው፣ ግን ጥሩ እንዲመስል ነው አርጋ እያወራች ያለችው። አሁን ለምሳሌ እኔ እናቴ ትወደኛለች፣ ይሄ ነገር ደስ አይለኝም ማታርግ ካለችኝ ያን ነገር ማረግ ከሆነ ግን እኔ የሷን ፍቅር ቫልዩ እየሰጠሁት አይደለም። በሌላ አባባል የሷን ፍቅር ፎር ግራንትድ እየወሰድኩት ነው። ለዛም ነው ብዙ ሰዎች የሚወዳቸው የነበረ ሰው በሞትም በምንም ሲለያቸው እሱ የፍቅር ቫልዩ የሚታወቃቸው። ለዛም ከባድ ጸጸት ውስጥ የሚገቡት። እኔ ፈጣሪያችንን የፍቅር ቫልዩ ለየት የሚያደርገው
ጸጸቱ ለዘላለም አንድ ያድርጉና ካመለጣችሁ አለቀ። ሌላ ያነሳችሁ አደገኛ ሐሳብ ደግሞ ምንድነው? ጥሩ ልብ እስካላችሁ ድረስ ዝሙትን የሚቀሰቅስ ዳንስ፣ ዝሙትን የሚቀሰቅስ ልብስ ብታረጉም ስቱዲዮ ወዳችኋል ነው እያለች ያለችው። እንግዲህ እዚህ ጋር በደንብ አዳምጡ። ጥሩ ልብ ካላችሁ ያ ራሱን የቻለ አንድ ኳሊቲ ነው። ግን ጥሩ ልብ አለን ብላችሁ ሌላ ኃጢአት ለመስራት ያሽፋናችሁ ከሆነ ራሳችሁን በዛ ነገር የምታታሉ ከሆነ ያ በጣም አደገኛ ነገር። ጆርዲ በዛብህ በነገራችን ላይ በጣም ቆንጆ ሀሳቦች ያላት እህታችንም ናት። ኳሊቲዋንም ደግሞ በዜሮ አላባዛባትም። ነገር ግን አንዳንዴ ለሴቶች ጥብቅና እቆማለሁ ወይም ደግሞ የፌሚኒስትነቷን አቋም ለማራመድ የምትሄድበት ርቀት ግን ፈጽሞ ከእግዚአብሔርም ጋራ የሚያጋጫትና ከእግዚአብሔርም ቃል ጋራ የሚያጣርሳት ነገር ነውና ሲገላለጡ ምናምን ነገር ከወንዶች የሚመጣ ወይም ደግሞ ከማህበረሰቡ የሚሰነዘርባቸው ሐሳብ አለ። ይሄ ነገር ያሰናክላል፣ ይሄን ነገር እንደዚህ አትልበሹ፣ ሸፈን በይ፣ ምንድነው እንደዚህ መገላለጥ እያለ ኮምፕሌን የሚያቀርብና የሚመክር የሚገጽጽ ማህበረሰብ አለ። ይቺ ግን ዳይሬክትሊ ከውጪ የምታየውን ነገር ከፈረንጆች ላይ የምታየውን ነገር አምጥታ ፈጽሞ ካልቸር ውስጥ ያልተለመደ ነገር ሪፍሌክት ለማድረግና ማግኒፋይ አድርጋ ለማሳየት ጎላ አድርጋ ለማሳየት ትሞክራለች። እኔ ምንም ልላችሁ አልችልም። እዚህ ውስጥ ያላችሁ ሴቶች ራሱ የዚህ እህታችን አካሄድና ንግግር ትክክል መሆን አለመሆኑን በኮሜንት ሴክሽን ላይ አስቀምጡላት። ምክንያቱም እኛ ወንዶች ነን። እኛ ምንም አይነት ሐሳብ ብንሰጥ የፌሚኒስቶች ተቃራኒ ስለሆናችሁ ነው ተቃዋሚ ስለሆናችሁ ነው የሚል ተራ የሆነ ክስ ስለሚያቀርቡ እኛ በዚህ ነገር ላይ ብዙም ባንናገርም ማተር አያደርግም። ግን ሴቶች በእነዚህ አይነት ነገሮች ላይ ሪስፖንሲቢሊቲ ወስዳችሁ ልትናገሩና እንደዚህ አይነት ተሳሰብና አካሄድ ያላቸውን ሰዎች ልታስቆሙና ከትውልዱ ልብ ውስጥ ልታስወጧቸው ይገባል። ኢየሱስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ ስመሰክሩ ትድናላችሁ ይላል። ስለዚህ ዛሬ እላችኋለሁ መዳን በሌላ በማንም የለም። ይህንበት ዘንድ ከሰማይ በታች የተሰጠ ይህ ስም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አንዴና ለመጨረሻ ጊዜ ታርዶልናል። ዳግም ሲመጣ ግን ሊታረድ አይደለም። ሴቷን ቤተክርስቲያንን ሊነጥቅ ነው። ስለዚህ እላችኋለሁ መጽሐፍ ሲናገር አንተ የተኛህ ንቃ ይላል። ዛሬ የተኛችሁ ትነቁ ዘንድ ኢየሱስ ክርስቶስ እንደ ግል አዳኝ ያልተቀበላችሁ እሱ ትቀበሉ ዘንድ እኔ ጠራችኋለሁ። አሜን። መጽሐፍ ሲናገር እንዳለ እኔ በደጅ ቆሜ አንኳኳለሁ። ኧረ ባልየው ታድሉ። ሰማና ቢከፍትልኝ እግዚአብሔር ዘመኗን ይባርክ። ዛሬ እኛ ድምፅ ሆነን እየነገርናችሁ ነው። ኢየሱስ ክርስቶስ ያድናል። አሜን። ሃሌሉያ። አይደለም አቦ እንዴት ነው የታደላችሁት? አቦ እንዴት ያለ መታደል! በጌታ በኢየሱስ ስም አረ እናንተ በትዳር ነው የቀናሁት። እንዴ ያስቀናል እንዴ! ዋው! እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ትዳራችሁን ይባርክላችሁ። እግዚአብሔር በትዳራችሁ መሃል ከናንተ በላይ ገኖ ይታይላችሁ። እግዚአብሔር በመሃላችሁ ይገለጥ። እግዚአብሔር በክብር በቤታችሁ ውስጥ ይገለጥ። አቦ እንዴት ነው ደስ የምትሉት! እንዴት ነው የምትባርኩት! እንደዚህ ካልሆንሽ ማለት በመጣሹ ግሪሽ ነው ተመለሹ። ነግሬሻለሁ። በቃ ወንጌል አማኝሽ ስበኪ ኢየሱስ እንግዲህ ኢየሱስን ስበኪ ነው ለምሰምታለሁ ልጅ እንግዲህ ወንጌላዊ አማኝ ሆና እየተቃወመችው ነው። ኢየሱስን ማታፍሪበት ሆነ ስበኪ። እኔ በእነዚህ ወንድሞች ዙሪያ ያለኝ ቅሬታና ያለኝ ተቃውሞ አንዳንድ የሚሳደቡ ሰዎች አላስፈላጊ ባህሪ አላስፈላጊ ማንነት ሪፍሌክት ሲያደርጉ ቪዲዮ ውስጥ አታስገቧቸው። ድክመታቸውን ቪዲዮ ውስጥ አታስገቧቸው፣ አታሳዩ። ለዓለም ድካማቸውን አታጋልጡ። በቃ ከቀረጻችሁ አይቀር የምትሰሩትን መልካሙን የወንጌል ስራ ለብዙዎች ይደርስ ዘንድ ብታጋሩ ምንም ችግር የለውም። ይሄው እኔ ወንድማችሁም ቀበል እያደረኩ በደንብ አድርጌ ባለኝ ሶሻል ሚዲያ ላይ በትነዋለሁኝ። ከዛ ባለፈ ግን እንደዚህ አላስፈላጊ ሰጣ ገባ ውስጥ ስትገቡ ሲጎራበጧችሁ ሲሰድቧችሁ ምናምን በቪዲዮ ካፕቸር አድርጎ አምጥቶ አስቀምጦ ሶሻል ሚዲያ ላይ መነጋገሪያ ማድረግ ግን that's not necessary አይደለም። አንዱ
እንደዚሁ የትም ነው የሚዘለው ዝም ብሎ ፈርሃ እግዚአብሔር የለው። ከዛ አንድ አጋንንት የያዘ ሰው አስወጣልን ብለው አመጡለት። ኮቱን ጠቅልሎ እንደ ቦክስ እንዴ ልቀቅ አለው። እንዴት ነው የምለቀው አለው። ከዛ አንጠለጠለው ወደ ላይ እንደው አላውርደኝ አለው። አላውርድም ትመጣላለህ በአይን ያዩት ነው ብላችሁ። ከዛ አንድ ጓደኛው መጥቶ አረ እንዳይጥልህ በኢየሱስ ስም በለው እንዳይጥል ይለዋል። አራት አሳስበው ያላሰበውን አታሳስበው ባኪ ፈተፈተኝ። ዋው እንደዚህ አንጠለጠለው ሰው ላይ ቅዱስ የእግዚአብሔር መንፈስ ባለበት መቀለጃ ይሆናል? አይሆንም። ጫት እየቃመ መዝሙር እየሰማ ቃል ሳታነብ የትም እየተነካካ ብትል አይሆንም። መንግስት እኮ ነው ሰይጣን ራሱን የቻለ የራሱ ኤጀንቶች አሉት። ከኢየሱስ ጋር ሆነ በቅድስና መንፈስ ሆነ ነው የምትፋለመው። የገሃነም ደጆች ያኔ አይችሉም። ለምን አይችሉም? ኢየሱስ ካንተ ጋር ይሆናል። ዋው ወገኖች ሆይ በሐዋርያት ሥራ 19 ይመስለኛል በጳውሎስ እጅም ታላላቅ ድንቅ ተአምራት ይሆን ነበር። ከጨርቁ የወሰዱ አጋንንቶች ይወጣሉ። አይደለም ጳውሎስ ጨርቁ ታላቅ እግዚአብሔር ኃይል ነበራቸው። ብዙዎች ይፈሯቸው ያከብሯቸው ነበር። የሚድኑት ቁጥራቸው ጨመረ። ብዙ አጋንንቶች ወጡ። መጽሐፋቸውን አቃጠሉ። የደስታ መንፈስ ተሞሉ። ጳውሎስ ነው ሰው የተሰጠ ስለሆነ መንፈስ ቅዱስ ከሱ ጋር ነው። ኢየሱስ ከሱ ጋር ነው። የሚናገረው ቃል ያው ነው። እግዚአብሔር እናንተን ስለሰጠን የእውነት በእናንተ ውስጥ ደግሞ እግዚአብሔር ቃሉን ስለሚያስተምረን፣ ስለሚያጽናናን፣ ስለሚያበረታን፣ ስለሚገጽጸን፣ ስለሚመክረን፣ ስለሚመልሰን መንፈስ ቅዱስን አመሰግነዋለሁኝ። በሁለት ምክንያት ነው እግዚአብሔርን ማትፈራው። አንደኛው ያወቀው ሲመስል ነው። ሁለተኛው ደግሞ ሳታውቀው ስትቀር ነው። ሁለተኛው ይሻላል አለማወቁ። ያወቀው ሲመስል ገደብ ምናምን ታልፋለህ፣ ባውንደሪ የለም። እግዚአብሔር ራሱ እንደዚህ አለ፣ ለባህር ለዘላለም ድንበር የሆነው ዘንድ አለ ምን ሞገድ ቢመጣ አሸዋን አድርጌያለሁ አለ፣ አልፎ እንዳይሄድ ማለት ነው። ለሰው ልብ ግን መከድ ሊያጠፋ በጣም አመፀኛ ስለሆነ ይላል። በፍርሃትና በመንቀጥቀጥ ነው እኔ መዳኔን የምፈጽመው ያለ ጳውሎስ ፍርሃት አለው ለአምላኩ። አንተ ጋር ያለው አርነት እኔ ጥያቄ ውስጥ ነው የሚከተኝ። ታውቀዋለህ ለማለት ራሱ ማለት ነው። ስታውቀው ትፈራዋለህ፣ ስታውቀው ታከብረዋለህ ምናምን። ስታውቀው ከአንተ አንጻር ብቻ አይሆንም አርነቱ። አርነትህን ትጥላለህ ለሌላ ሰው ስትል ማለት ነው። አዲስ ክርስቲያን ቢኖርስ ገብቷል። ጉባኤ ምን አለ ማየት የመጣ አዲስ አዛብ ቢኖርስ አርነት ምንድነው ኢንትሮዲዩስ የሚያደርገው ለሰዎቹ? ቆም ብለን እኮ አንዳንዴ አካሄዳችንን መመዘን ጥሩ ነው። ስጋ አልበላም ሲል ደብሮት እኮ አይደለም ለወንድሙ ብሎ ነው። በእውቀት መታበይ ሆኖ ከመብላት አለ በፍቅር መታነጽ እንዲሆን ባልበላ ነው የሚሻለኝ ነው የሚል። ፕላስ ደግሞ ከማወቅ ራሱ አለ በእግዚአብሔር መታወቅ ነው የሚበልጠው። በእግዚአብሔር እንዴት ትታወቃለህ ሲባል በፍቅር ነው የምታወቀው፣ በመተው ነው የምታወቀው። ስለዚህ ይሄ ቢሆን አይሻልም? ብዙዎች እንዲታነጹ አርነት ለስጋ ብዙ ደጅ ስለሚከፍት ማለት ነው። በቅርብ ነው የተዋወቅኩት ይህን ወንድምና በጣም ትምህርቶቹ ስለሚገዙኝ የሚናገራቸው የሚያነሳቸው ሐሳቦች ሁሉ በጣም ልቤን ስለሚደግፉልኝ ደስ እያለኝ ፎሎ ያደረኩት ደስ እያለኝ ነው የተዋወቅኩትና ውጪ ሆኖ እግዚአብሔርን ከሚዳፈሩት ይልቅ በጌታ ቤት ውስጥ ነን እያሉ እግዚአብሔርን የናቁት ይበዛሉና እግዚአብሔርን ከመናቅ ደግሞ ሳታውቁ ብትዳፈሩ ይሻላል። አትሊስት እግዚአብሔር ፍቅር ነውና አስተምሮ መንገዶችን ሁሉ እየጠረገ የሚያስተምር ሰው ወንድም እየላከ ወይ እህት እየላከ በተለያየ መልኩ አድርጎ እግዚአብሔር ወደ ራሱ ያስጠጋል። ምክንያቱም ፍቅር ነውና። በጌታ ቤት ውስጥ ሆኖ ግን አወቅ ነው እያሉ በስሙ የሚነግዱቱ፣ በስሙ የሚዘርፉቱ፣ በስሙ የራሳቸውን ህይወት ለማቃናት የሚጋጋጡቱ አላውቅም። የእውነት እነ ሄኖክ ማለት ለኔ እንደዛ ናቸው። እግዚአብሔር መሐሪ አምላክ ነው። ታዲያ ለምን እንዲሁ ይቅር አይለንም? የክርስቶስ መሞት ለምን አስፈለገ? ኦኬ፣ እኔም አንድ ጥያቄ ልጠይቅ። እግዚአብሔር ፍትሃዊ አምላክ ነው? አዎ፣ ህዝብን በፍትህ ይገዛል። ጉድ። ስለዚህ እግዚአብሔር ፍትሃዊም መሐሪም አምላክ ነው። እሺ እንበልና የሆነ ኃጢአት ብትሰራ ሌትስ የሰው ዕቃ ብትሰርቅ እና ተጸጽተህ እግዚአብሔርን ምሕረት ብትለምነው እግዚአብሔር ይቅር ይላል? አዎ ከልብ ንስሐ ከገባው ይቅር ይላል። ታዲያ ምኑን ፍትሃዊ አምላክ ሆነ? ፍትሃዊ አምላክ የሚሆነው በሰረከው ፈንታ የእጅን ቢሰጥ ነው። ያኔ ደግሞ መሐሪ መሆኑ ይቀራል።
አየህ በአንተ ሐሳብ ከሄድን ሁለቱን የእግዚአብሔርን ባህሪያት መሐሪነቱን ከፍትሃዊነቱ ልናጋጨው ነው። በአንተ ሎጂክ ሄደን እግዚአብሔር ፍትሃዊ ነው ካልን እግዚአብሔር መሐሪ አይደለም ነው የምንለው። እግዚአብሔር መሐሪ ነው ካልን ፍትሃዊ አይደለም እንላለን። አየህ አያስኬድም። አይ ሲ እሺ ትክክለኛው የቱ ነው? ሮሜ ኦልራይት። ከዚያ ምን ሆነ መሰለ ሰው በስራው መጽደቅ ስለማይችል ክርስቶስ ሰው ሆኖ ወደ ምድር መጣና ለሰው ልጆች ሁሉ ኃጢአት ራሱን ሰጠ። አያውን የመስቀሉን ስራ የምታምን ከሆንክ ስላንተ የሞተ ስላለ በእርሱ ምክንያት አንተ ትጸድቃለህ። ለምሳሌ አማኝ ሆነ ኃጢአት ከሰራ እግዚአብሔር ይቅር ይልሃል። ለምን? መሐሪ አምላክ ስለሆነ። ፍትህ አይጓደልም። ለምን? የሞተልህ አለ። የኃጢአት ደሞዝ ሞት ስለሆነ። ገባ? አዎ እሺ ተረዳሁት። ግን ሌላ ጥያቄ ፈጠረብኝ። የክርስቶስ መሞት ለዚህ ሁሉ ሰው ይበቃል ወይ? ወይም ይሄን ሁሉ ሰው ማጽደቅ ይችላል ወይ? በአንዱ በአዳም በኩል ሰው ሁሉ ኃጢአተኛ ከሆነ እንዴት በቅዱሱ በእግዚአብሔር ልጅ በኩል ሰው ሁሉ አይጸድቅም? በስህተት መንገድ ውስጥ እየተጓዛችሁ ላላችሁ ምዕመናኖች ነው። በቃ ተመለሱ። እግዚአብሔር ማለት ነው የእውነት ትውልድ አለው። ግዴላችሁም። እኔ ባትኮፈሱ ይሻላል ባይነኝ። ምክንያቱም እግዚአብሔር መሐሪ ነው አምናለሁ። ለስራው ግን የእውነት ደግሞ ብርቱ የሆኑ ሰራዊቶች አሉት። በቃሉ የሞላቸው፣ በቃሉ የጠቀጠቃቸው፣ ያበረታቸው። አትቀልዱ ባካችሁ። ይሄ ሁሉ ዋጋ ተከፍሎላችኋል። አትቀልዱ፣ አትዘባበቱበት። የተሳሳቱ ነቢያት አሉ ስትል የተሳሳተ ነቢያት አሉ የሚሉ በሙሉ ትንቢት መናገር ስለማይችሉ ነው ይላል። ትንቢት መናገር፣ ጋኔን ማውጣት፣ በሽተኛ መፈወስ፣ እንትን ማቀጣጠል ምናምን ስለሌለ እንደዛ ከማለት ራስን መፈተሽ በጣም ጥሩ። አንዱ ፕሮብለም የኛ ፕሮብለም ደግሞ አንዳንድ ጊዜ ስህተትን የምንቃወም ሰዎች ደግሞ ጠራርጎ መጣል። በነገራችን ላይ እኔ አንዳንድ ጊዜ አእምሮኝ ያውቃል። መሰላችሁ አእምሮኝ የሚያውቀው ጸጋ ስጦታ በአሁን ዘመን የለም ብሎ ማመን። እውነት አእምሮኝ ያውቃል። ግልግል ነው። እውነቱን እኮ ነው። የእውነት ግልግል ነው። እርፍ በቃ ከሐሰተኛ ነቢይ ጋር አታገል፣ ከትንቢት ጋር የለም በቃ የለም። ፈውስ የለም፣ ጸጋ የለም፣ ልሳን የለም፣ ትንቢት የለም፣ ምንም የለም። መጽሐፍ ቅዱስ የለም ስለማይል ነው የለም ያልኩት እንጂ ለአገልግሎት እንደውም ሳይሻል አይቀርም። ጉባኤም አይረበሽም። እስቲ እንጠማ ብለህ አትጠማም። ተሳስተህም በቃ የሆነ ነገር አታረግም። እና በቃ የሆነ ስነ ስርዓት ይዘን ሰልፍ ጠብቀን እንደ ሮቦት መተን ሁዱድ ቁጭ ብለን ፕሬስ አድርገን የሆነ ነገር አድርገን ፕሬስ ተደርገን ወጥተን እሱ በጣም ኖ ጸጋ የሞላበት አምላክ ነው የምናመልከው። ጸጋ ስጦታ ሊቆም አይችልም ብዬ አምናለሁ። ኢየሱስ ክርስቶስ ሲመጣ ስናገኝ አገልግሎቱን ሳይጨርስ እንዴት ሞግዚት ስራ ይተዋል? የሞግዚት ስራ እኮ ወላጅ ጋር ማድረስ ነው። ወላጅ ጋር ካደረሰን በኋላ ይቆማል። ነብይም አይኖርም፣ ሰባኪም አይኖርም፣ ፓስተርም አይኖርም። መገለጥም ተገልጦልኝ እንዴት ነው የሚገለጥልኝ? መገለጥ የምፈልገው እዛ when the perfect comes አንደኛ ቆሮንቶስ ምዕራፍ 13 when the perfect comes እነኚህ ኢምፐርፌክት የሆኑት በሙሉ አሰታለ የለም ምንላቸው በሙሉ ያን ጊዜ ይቆማሉ። ለመረገራችን ላይ ጸጋ ስጦታ ይቆማል የሚሉ ሰዎችን አሜን ማለት ነው። የሚቆምበት ጊዜ ላይ ነው መስማማት ያለብን። ከተስማማን ተስማማን፣ ካልተስማማን እኔ አሁን ቆማሉ ብዬ አላምንም። የሚቆምበት ጊዜ ራሱ ሲመጣ ነው ብዬ ነው የማምነው። በመካከላችን ሲሆን ትንቢትም ፈውስም እንትንም ይቆማል ፐርፌክት የሆነው ስለሚመጣ። ሶ በዚህ ነው ጭቅጭቁ ውስጥ ላለመግባት ማለት ነው። በጣም ብንገባም ችግር የለም። ግን በኦፊስ ደረጃ ግን ሙልት ያለው ኢየሱስ ነው። ያ ክህነትን ስታስብ መጀመሪያ ከኢየሱስ ነው። ከዛ ካህናት ሆነን ትላለህ። ነብይነትን ስታስብ መጀመሪያ መነሳት ከኢየሱስ ነው። የቤተ ክርስቲያን ትልቁ ሸክሟ ሊሆን የሚገባው፣ ትልቋ አክብሮቷ ሊሆን የሚገባው፣ ትልቋ ክብሯ ሊሆን የሚገባው ያለ ክብር ሰጣችሁ አፖስትል ያላችሁት ያለ ስም ያለ ስራው ጭናችሁበት ቆልላችሁበት አቀርቅሮ የሚሄደው ያ ቀና ያለ የሚመስለው አቀርቃሪው ሰውዬ ሳይሆን የእውነት ኢየሱስ ነው መሆን ያለበት። ኢየሱስ ክርስቶስ ነው በቤተ ክርስቲያን ውስጥ ደምቆ ሊታይ የሚገባው። ኢየሱስ ክርስቶስ ነው አባት
ተብሎ ሊጠራ የሚገባው። ኢየሱስ ክርስቶስ ነው አምላክ ተብሎ ሊጠራ የሚገባው። ኢየሱስ ክርስቶስ ነው ሰርቭ ሊደረግ የሚገባው። ወደ ቤተ ክርስቲያን ስንሄድ ከቅዱሳን ጋራ ሆነን አምላካችንን ሰርቭ ለማድረግ ከአምላካችን ጋራ ፌሎሺፕ ለማድረግ ግሩፕድ ሆነን በምንቀመጥበት ቦታ በዛ በረከትን ስላስቀመጠ ያንን ለመካፈል ስንለው እንጂ የምትሄዱበት አካሄድ ልክ ስለሆነ አይደለም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይመቻችሁ።